በዚህ ቪዲዮ ሰፋ ያለ ትከሻ ያላቸው ሴቶች ምን አይነት አለባበሶችን መልበስ እንዳለባቸው የምንመለከት ይሆናል። ከላይ ሰፋ ያለ ትከሻ ያላት ሴት ያው እንደ ህግ መከተል ያለባት አለባበስ ከታች በስፋት አነስ ያለውን የሰውነት ክፍል ከላይ ካለው ሰውነቷ ጋር ከትከሻዋ ጋር ማለት ነው ባላንስ አድርጎ መልበስ ነው። ታዲያ ከላይ ሰፋ ያለ ትከሻና ደረት ስላለን ከታች ሰውነታችን ጎላና ሰፋ የሚያደርጉ ልብሶችን ነው መልበስ ያለብን ማለት ነው። በዚህ ቪዲዮ ታዲያ እንዴት አድርገን ለዚህ ሰውነት ቅርጽ ተስማሚ የሆኑ ልብሶችን መምረጥ እንደምንችል በዝርዝር የምንመለከት ይሆናል። ቪዲዮ ጠቃሚ ነው፣ እስከመጨረሻው እንድትመለከቱት እንጋብዛለን። በመጀመሪያ ታዲያ የምንመለከተው ከላይ የምንለብሳቸው ልብሶች ነው ማለት ነው። ሰፋ ያለ ትከሻ ካለን ከላይ የምንለብሳቸው ልብሶች በምንመርጥበት ወቅት መጀመሪያ ማስቀደም ያለብን የልብሶችን ከለር ነው። ይሄም እንዴት ነው? ደመቅ ያለ ከለር ያላቸው ልብሶች ማለት ነው በባህሪያቸው ሰውነታችን ሰፋ ብሎ እንዲታይ ያደርጉታል፣ ከላይ ያለው ሰውነታችን ማለት ነው። ስለዚህ ከላይ የምንለብሳቸው ልብሶች በቻልነው መጠን ሁሉ ደብዘዝ ያሉ አሊያም ደግሞ ከታች የምናደርጋቸው ልብሶች አንጻር ሲታዩ ጎላ ያላሉ መሆናቸውን አይተን መልበስ አለብን ማለት ነው። ቶፕ የምንልበስ ጃኬት የምንልበስ ምንም ነገር ከላይ የምንለብሳቸው ልብሶች መጀመሪያ ማየት ያለብን ከታች ካረግናቸው ልብሶች በከለር ፈዘዝ ያሉ ናቸው፣ ወይም ደግሞ እንዲሁ ልብሶቹ ራሱ ጠቆር ያሉ ደብዘዝ ያሉ ልብሶች አሉ አይደል? እንደሱ መሆናቸው ማወቅ አለብን ማለት ነው። ምክንያቱ ደግሞ ምንድነው? ቀደም ብዬ እንዳልኳችሁ ከለር በባህሪው ሰውነታችን ሰፋ አድርጎ ያሳየዋል፣ ደመቅ ያሉ ከለሮች ማለት ነው። ስለዚህም ሰፊ ትከሻ ካለን መጀመሪያ ልብስ ለብሰን ስንወጣ ማየት ያለብን ከላይ ያረግነው ልብስ ከለር ከታች ካረግነው ልብስ ደብዘዝ ያለ መሆኑን ማረጋገጥ፣ አሊያም ደግሞ ብዙ ጊዜ ከለር ምርጫዎቻችን በቻልነው መጠን ሁሉ ከለራቸው ደብዘዝ ያሉ መሆናቸው ማወቅ አለብን ማለት ነው። ሌላው ደግሞ ከላይ የምናደርጋቸውን ልብሶች ስንለብስ ማወቅ ያለብን ነገር ምንድነው? የምንለብሳቸው ልብሶች ሰውነታችን ላይ ሌላ ተጨማሪ ስፋትን የማይጨምሩ መሆናቸው ማወቅ አለብን። መጀመሪያ ከለር ብለናል። ሁለተኛ ላይ ደግሞ ልብሶቹ የተሰሩበት ጨርቆች ማለት ነው ቀለል ያሉ ሰውነታችን ላይ ተጨማሪ ስፋትን የማይጨምሩ መሆናቸው ማወቅ አለብን ማለት ነው። አንዳንድ ልብሶች ጨርቆች አሉ አይደለ? እንኳን ሰፊ ትከሻ ኖሮን በጣም ትንሽ እንኳን ሆኖ ከላይ ሰውነታችን ስንለብሳቸው በጣም ግዙፍ የሚያስመስሉ እንደሱ አይነት የልብስ ጨርቆችን ማድረግ የለብንም። እንዲሁም ደግሞ በጣም ሰፋ ያሉ ልብሶችንም ከላይ ባናደርግ ይመረጣል። በቻልነው መጠን ሁሉ ልብሶችን ስንለብስ እላያችን ላይ ጠበቅ ያሉ በእኛ ልክ የተሰሩ መሆናቸውን ማወቅ ያለብን። በተለይ ደግሞ እጀ ጉርድ የሆኑ ልብሶችን በምንለብስበት ወቅት ማለት ነው። እጀ ሙሉ ልብሶችን ደግሞ ስንለብስ በተቃራኒው እጀ ሙሉ ሲሆኑ ደግሞ ሰውነታችን ላይ ጥብቅ የማይሉ መሆን አለባቸው። በምስሉ ላይ እንደምትመለከቱት አንድ ሴት እላዩ ላይ ጥብቅ ያለ ልብስ በምትለብስበት ወቅትና ሰፋ ያለ ልብስ በምትለብስበት ወቅት ሰፊ ትከሻ ኖሯት ማለት ነው ጠበቅ ያለ ልብስ ላይ በምትለብስበት ወቅት እጀ ሙሉ ሲሆን ማለት ነው ሰውነቷን የበለጠ ሰፊ ያደርገዋል ከላይ። በተቃራኒው ደግሞ እጀ ሙሉ ሆኖ ደግሞ ሰፋ ያለ ልብስን በምትለብስበት ወቅት ምንድነው ሰውነቷ ለቀቅ ይላል ማለት ነው። ስለዚህ በተቃራኒው ነው የምናደርገው። እጀ ሙሉ ልብሶችን መልበስ የምንወድ ከሆነ በቻልነው መጠን ሁሉ ለቀቅ ያሉ መሆን አለባቸው። ደግሞ እጀ ሙሉ ልብሶችን ደግሞ የማንወድ ጉርድ የምንለብስ ከሆነ ደግሞ ሰውነታችን ላይ ጠበቅ ያሉ መሆናቸው ማወቅ አለብን ማለት ነው። ቪኔክ ቶፖች የመጀመሪያ ምርጫ ናቸው። ፐልፕለም ቶፕ እንዲሁም ደግሞ በጎን በኩል የሚታሰሩ ቶፖች አሉ አይደለ? ድራፕ ቶፖች የሚባሉ እነዚህም ለእኛ ሰፊ ትከሻ ካለን የመጀመሪያ የቶፕ ምርጫዎች ናቸው ማለት ነው። በመቀጠል የምናገኘው ደግሞ ከታች የምናደርጋቸውን ሱሪዎች ነው። ከታች የምናደርጋቸውን ሱሪዎች ደግሞ ሰፊ ትከሻ ያለን ማለት ምን ብለናል? ጠበብ ያለ ዳሌን ያለን ማለት ነው አይደለ? ታዲያ ከታች የምናደርጋቸው ሱሪዎች ምንድነው ዋናው ዓላማ? ጠበብ ያለው እንዳላችንን ጎላ የሚያደርጉና ከላይ ካለው ከትከሻችን ስፋት ጋር ባላንስ የሚያደርጉ ወይም ደግሞ ተቀራራቢ እይታ የሚሰጡ መሆናቸው ማወቅ አለብን ማለት ነው። ይህም በመጀመሪያ ከታች የምናደርጋቸው ልብሶች እንደ ቶፖች ሁሉ ቀደም ብለን ማየት ያለብን ከለሮች ላይ ነው ማለት ነው። ይህም ምንድነው? ቀደም ብለናቸው ቶፖችን ስናደርግ ከላይ የምናደርጋቸው ቶፖች ከለራቸው ከታች ከምናደርገው ደብዘዝ ካሉ ሰውነታችን በእይታ ሰፋ ብሎ እንዲታያል ብለናል አይደል? ስለዚህ ምንድነው ማድረግ ያለብን? ከታች የምናደርጋቸውን ሱሪዎች ደግሞ ከላይ ካደረግነው ልብስ በተቃራኒው ከለራቸው ጎላ ያሉና ደመቅ ያሉ መሆናቸው ማወቅ አለብን ማለት ነው። ከታች ጎላ ያለ ቀለም ልብሶችን በምናደርግበት ጊዜ ማለት ነው እይታው የሰውነታችን ወይም ደግሞ ስፋቱ ወደ ታች ይሄድልናል ማለት ነው። ስለዚህ እኛ ኦልሬዲ ሰፋ ያለ ትከሻ ስላለን ከታች ደግሞ እሱን ባላንስ የሚያደርግልን ስፋት ነው የምንፈልገው ብለናል አይደል? ስለዚህ ይህንን መጀመሪያ ምን ማድረግ እንችላለን? ከታች የምናደርጋቸውን ሱሪዎች ቀለማቸው ወይም ከለራቸው ደመቅ ያሉ መሆናቸው ማወቅ አለብን። ከላይ ከምናደርጋቸው አንጻር በደንብ በከለራቸው ደመቅ ያሉ ልብሶችን አድርገን ከታች ያለው ሰውነታችንን በእይታ ሰፋ አድርገን ማሳየት እንችላለን ማለት ነው።
ሌላው ደግሞ ከታች የምናደርጋቸው ልብሶች ማወቅ ያለብን ምንድነው ወይም ማድረግ ያለብን ሰውነታችን ላይ የማይጣበቁና ሰፋ ያሉ መሆናቸውን ማወቅ ነው። ስኪኒ ጂንስ፣ ታይት እነዚህ ልብሶችን ያው እንግዲህ በምንለብስበት ወቅት በጣም ግልጽ ነው አይደለ? ከታች ሰውነታችን ጥብቅ ይላል፣ ደግሞ ከላይ ያለው ሰውነታችን ኦልሬዲ ሰፊ ነው ብለናል። ስለዚህ የበለጠ ደግሞ ሰፊ ሆኖ እንዲታይ ያደርገዋል ማለት ነው። ስለዚህ ከታች የምናደርጋቸውን ሱሪዎች ምርጫችን በምንም ተአምር ሰውነታችን ላይ የሚጣበቅ መሆን የለበትም። በቻልነው መጠን ሁሉ ሰፋ ያሉ ልብሶችን፣ ሰፋ ያሉ ቱታዎችን፣ ታይትም ቢሆን ምንም ነገር ከታች እናርግ፣ ጂንስንም ጨምሮ ማለት ነው። ከላይ ካለው ሰውነታችን ጋር ባላንስ የሆነ እይታ እንዲፈጥርልን ሰፋፊ ልብሶችን ነው ከታች ማድረግ ያለብን ማለት ነው። ሌላው ደግሞ ከታች ከምናደርጋቸው ልብሶች ጋር መጨመር ያለብን ትሪክ ምንድነው? ከቀደም ብዬ ምን ብያቸዋለሁ? ከላይ ያሉ ልብሶችን ስንለብስ በቻልነው መጠን ሁሉ ሰውነታችን ላይ ስፋት የማይጨምሩ ጨርቆችን ነው መጠቀም ያለብን ብለናል። ስለዚህ አሁን ደግሞ ከታች የምናደርጋቸው ልብሶች ሰውነታችን ከታች ሰፋ ብሎ እንዲታይ እንፈልጋለን። ስለዚህ አንዳንድ የልብስ ጨርቆች አሉ አይደል? ሰውነታችን ሰፋ ብሎ የሚታይ እነሱ ልብሶች ማድረግ ያለብን ከታች ነው ማለት ነው። ስለዚህ የምናደርጋቸው ልብሶች፣ የምናደርጋቸው ጂንሶች ሁሉ ከታች ማለት ነው። የልብሶቹ የተሰሩበት ጨርቆች ሰውነታችን ሰፋ የሚያደርጉ ወይም ደግሞ ሰፊ መስሎ እንዲታይ የሚያደርጉ የልብስ ጨርቆችን ተጠቅመን ከታች ያለው ሰውነታችንን በእይታ ከላይ ባለው ሰውነታችን ጋር ባላንስ የሆነ እይታ ይፈጥርልናል፣ ሰፋ ብሎ ስለሚታይ ማለት ነው። ስለዚህ ሶስተኛ ላይ ደግሞ ማድረግ የምንችለው ትሪክ ምንድነው? የምንመርጣቸው የልብስ ጨርቆች ከታች የምናደርጋቸው ልብሶች ላይ በተለይ ማለት ነው የልብሶቹ ጨርቆች ወፈር ያሉና ሰውነታችን ላይ ስፋት የሚጨምሩ መሆናቸውን ማወቅ አለብን ማለት ነው። በመቀጠል ደግሞ እስቲ ቀሚሶችን እንመልከት። ሰፊ ትከሻ ካለንና ቀሚሶችን ለመልበስ ስናስብ ቀዳሚ የሚሆነው ልክ እንደ ቶፕ ልብሶች ሁሉ ምንም አይነት ተጨማሪ የትከሻ ስፋትን የማይጨምሩልን ቀሚሶች ነው መልበስ ያለብን። በተቃራኒው ደግሞ ሰፋ ያለው ትከሻችንን በማደብዘዝ ከታች ያለው ሰውነታችን የሚያጎሉልን ቀሚሶችን ነው መምረጥ ያለብን ማለት ነው። ይህም ከላይ ጠበቅ ብለው ወደ ታች ደግሞ ሰፋ እያሉ የሚመጡ ቀሚሶች ለእኛ የሰውነት ቅርጽ የመጀመሪያ ተመራጮች ናቸው። ይህ ደግሞ እኛ ኦልሬዲ ሰፋ ያለ እንዲሞላ ያለ ትከሻ ስላለን ለዚህም ከላይ በልብሶቻችን ምንም አይነት መጨመር ያለብን ስፋት የለም ማለት ነው፣ በተለይ በቀሚስ ማለት ነው። ስለዚህ ይልቅ ሰውነታችን ከታች ነው ጠበቅ ያለ ስለሆነ ከላይ ካለው ሰውነታችን ጋር ባላንስ መፍጠር ያለብን። ስለዚህ ከላይ ከወገባችን ጀምሮ ሰፋ ያሉ የሚመጡ ቀሚሶች የኛ ቀዳሚ ምርጫዎች ናቸው። ጉርዶችን በተመሳሳይ ወገባችን ላይ ጠበቅ ብለው ከዛ ደግሞ በተንና ሰፋ ያሉ የሚመጡ ከሆነ ለእኛ የሰውነት ቅርጽ ተስማሚ የሆኑ የቀሚስ ምርጫዎች ናቸው ማለት ነው። በተቃራኒ ደግሞ ከላይ እስከታች ጥብቅ ያሉ ቀሚሶች እንዲሁም ደግሞ ከላይ ሰፋ ብለው ወደ ታች ደግሞ ጠበቅ ያሉ የሚመጡ ቀሚሶች አሉ አይደለ? እነዚህ ቀሚሶች ከኛ ሰውነት ቅርጽ ጋር በጭራሽ አብረው የማይሄዱ ናቸው። ከላይና ከታች ያለው ሰውነታችንን ስፋት ወይም ፕሮፖርሽን የማይጠብቁ ያልተመጣጠነ እይታ እንዲሁም ሲታይ ራሱ የሚረብሽ አይነት ሉክ የሚሰጠን ነው። ስለዚህ በተለይ ቀሚሶችን ስንመርጥ ትከሻቸው ላይ ቀጥ ብለው የሚወርዱ ከወገባችን በታች ደግሞ ሰፋ እያሉ የሚመጡ ቀሚሶች እነዚህ በቃ ለኛ የመጀመሪያ ምርጫዎች፣ ለኛ አይነት የሰውነት ቅርጽ የተሰሩ ቀሚሶች ናቸው ማለት እንችላለን። በመጨረሻ ላይ ደግሞ ጃኬቶችን ወይም ደግሞ ኮቶችን እንመልከት። ቀደም ብዬ ያልኳቸው ነጥቦች በደንብ ከተረዳችሁ የጃኬት ምርጫዎቻችን ምን እንደሚሆኑ በቀላሉ ማወቅ ትችላላችሁ ብዬ አስባለሁ። ሰፋ ያለ ትከሻ ነው ያለን ማለት ተጨማሪ ትከሻ ስፋት እንዳልኳቸው አያስፈልገንም ማለት ነው። ስለዚህ በምንመርጣቸው ጃኬቶች እንዲሁም ኮቶች ላይ ትከሻ የሌላቸው በተቃራኒ ደግሞ ወጥ ሆነው የሚወርዱ ከለርም ደግሞ ቀደም ብለን እንዳወራ ነው ደብዘዝ ያሉ እንዲሁም ደግሞ ተጨማሪ የኮት ስፋት የሌላቸውን ጃኬቶችን ነው መምረጥ ያለብን። የጃኬቶቹ ጨርቆችን በተመሳሳይ ወፍራም ያልሆኑ ቀለል ብለው የሚወርዱ መሆናቸውን አይተን መምረጥ እንችላለን ማለት ነው። ስለዚህም ሰፊ ትከሻ ካለን ጠቅላላ አድርጌ ስነግራችሁ ማወቅ ያለብን መሰረታዊ ነገሮች የመጀመሪያው ከላይ የምናደርጋቸው ልብሶች ከለሮችን ማየት ነው። ከላይ የምናደርጋቸው የልብስ ከለሮች በቻልነው መጠን ሁሉ ደብዘዝ ያሉ መሆን አለባቸው። ምክንያቱም ትከሻችን የበለጠ ሰፊ ሆኖ እንዳይታይ። ከታች ደግሞ የምንለብሳቸው ልብሶች ሁልጊዜም ሰፋ ያሉና በተን ያሉ መሆናቸው ማወቅ አለብን። ከታች በምንም አይነት ጠበብ ያሉ ልብሶችን እንደ ስኪኒ፣ ታይት የመሳሰሉ ነገሮችን ማድረግ የለብንም። ምክንያቱም ከታች ሰውነታችን ጠበብ ባለ ቁጥር ምንድነው ከላይ ያለው ሰውነታችን ሁሌ የበለጠ ሰፊ ሆኖ ይታይብናል ማለት ነው። ስለዚህ ከላይም ጠበቅ ያሉ ልብሶችን ከታች ደግሞ ሰፋ ያሉ ልብሶችን እንደ አንድ ሰፊ ትከሻ እንዳላ ሴት እንደ ሕግ መከተል ያለብን ነገር ነው። በተመሳሳይ ቀሚስም ጉርድም ስንለብስ ምንም ጊዜም ከላይ የምናደርጋቸው ልብሶች ጠበቅ ያሉ ከታች ደግሞ ሰፋ ያሉ መሆናቸውን አይተን ሰውነታችን ከላይ እስከታች ባላንስ አድርገን መልበስ እንችላለን ማለት ነው። ቪዲዮ ጠቃሚ ነበር ብለን እናስባለን። እስከ መጨረሻ ስለተመለከታችሁን እናመሰግናለን።